ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሉን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም መሰረታዊና አስተማሪ የሆኑ በጣም የምትደመሙባቸው የተለያዩ አረፍተ ነገሮችን እንዲሁም አባባሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እነኚህ አባባሎች እናንተን በጣም በቀላል መንገድ እንዴት መጻፍ እንዳለባችሁ፣ እንዴት ደግሞ ማንበብ እንዳለባችሁ እየተዝናናችሁ እነኚህን አረፍተ ነገሮችን በማንበብ የእውቀትና የማንበብ የመጻፍ ክህሎታችሁን በቀላሉ እንድታሳድጉ የሚረዷችሁ እጅግ በጣም ወሳኝ የሆኑ አረፍተ ነገሮች ስለሆኑ እስከ መጨረሻው አብራችሁኝ እንድትሆኑና እንድትከታተሉ በትህትና እጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመጫን እንዲሁም በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ይህንን ቻናል ሰብስክራይብ ካደረጋችሁ በየጊዜው የሚለቀቁ እጅግ በጣም አስተማሪ የሆኑ ትምህርታዊ ቪዲዮዎች በቀጥታ ወደ እናንተ የሚደርሱ ይሆናል። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን እናንተም በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድትጽፉ እንድታነቡ እንዲሁም ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ ማምጣታችን እናሳውቃለን ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት፣ ሼር በማድረግ እንድታበረታቱን ይሁን። የመጀመሪያው ምን ይላል? አብረን እናነባለን። ፀሐይ ሶስት ፊደል ነው። የመጀመሪያዋ ፀ ነች፣ ከዛ ሀ ነች፣ ከዛ ይ ነች። ፀሐይ ይላል። ፀሐይ። ከዛ ምን ይላል? እስካሁን ብቻዋን ይላል። በጣም አሪፍ። ናት ይላል። ግን እስካሁንም ድረስ ታበራለች ይላል። እስኪ አንድ ላይ አብረን እናንብብ። ፀሐይ እስካሁን ብቻዋን ናት፣ ግን እስካሁንም ድረስ ታበራለች ይላል። ምን ማለት ነው ካላችሁ አይታችሁ ከሆነ ፀሐይ ብዙ ፀሐዮች አይባልም፣ ፀሐይ ነው የሚባለው። አንድ ፀሐይ ነው ያለችው እና የምታበራው ግን የሌላ እርዳታ አትፈልግም፣ ብቻዋን ነው የምታበራው። አያችሁት? አንዳንድ ጊዜ እናንተም በሰው ላይ ጥገኛ እንዳትሆኑ
የሚያደርግ አባባል ነው ወይም አረፍተ ነገር ነው። ይህ አረፍተ ነገር ማለት ነው ውድ ቤተሰቦቼ ብቻችሁም ሆናችሁ ማብራት መድመቅ እንደምትችሉ ያሳያል ማለት ነው። አንዳንድ ሰው በሰው ላይ ብቻ ጥገኛ ይሆናል። ያ ትክክል አይደለም። ምክንያቱም ምንም ያህል በሰው ጥገኛ ብትሆኑ አንድ ቀን ያ ሰው ከናንተ ስሸሽ ወይም ከናንተ አጠገብ ሲጠፋ ያኔ ማብራት ወይም መሄድ ወይም መስራት አትችሉም ማለት ነው። ስለዚህ ብቻችሁን ወይም ራሳችሁን መቻል መለማመድ ወይም መቻል አለባችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው ፀሐይ እስካሁን ብቻዋን ናት ግን አሁንም ድረስ ታበራለች የሚለውን አረፍተ ነገር ያመጣሁላችሁ። በሰው ጥገኛ አትሁኑ። በራሳችሁ የፈለጋችሁበት መንገድ ወይም የፈለጋችሁበት ቦታ መድረስ ትችላላችሁ ማለት ነው ውድ ቤተሰቦቼ። ከሰው ምንም መጠበቅ የለባችሁም የሚለውን ሐሳብ በደንብ ያሳያል ማለት ነው። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? ባትመለስበትም ባትመለስበትም ይላል። ትንሽ ረዘም ይላል። ምናልባት ለጀማሪዎች ሊከብድ ይችላል። ነገር ግን ማድረግ ያለባችሁ እጅግ ወሳኙ ነገር የፊደሎችን ድምፅ በትክክል መቁጠር አለባችሁ ማለት ነው ውድ ቤተሰቦቼ። አንዴ ላንብብላችሁ። ባትመለስበትም ባትመለስበትም ይላል። እንኳን ይላል። እንኳን የተሻገርክበትን ረዘም ይላል። እስኪ አብረን እናንብብ። የተሻገርክበትን በጣም አሪፍ። ድልድይ ይላል። ድልድይ በጣም አሪፍ። አትስበር ይላል። እስኪ አንድ ላይ አብረን እናንብብ። ባትመለስበትም እንኳን የተሻገርክበትን ድልድይ አትስበር ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ አንዳንድ ሰው ያለፈበትን ድልድይ ይሰብራል። ይህ ማለት ትክክል አይደለም። ያ ማለት ምን ማለት ነው? የበላበትን መሶብ ወይም ወጪት እንደ መስበር ወይም እንደ ማጥፋት ወይም እንደ ማበላሸት ነው። ስለዚህ እናንተ ባለፋችሁበት መንገድ ሌላ ሰው ሊያልፍ ስለሚችል እናንተ ካለፋችሁ ያንን ያለፋችሁበትን ድልድይ መስበር የለባችሁም። ላትመለሱ ትችላላችሁ፣ ግን በዛ መንገድ ባትመለሱም እንኳን ለሌሎቹ ይጠቅም ይሆናልና ያለፋችሁበትን ወይም ባትመለሱበትም የተሻገራችሁበትን ድልድይ መስበር የለባችሁም ይላል ማለት ነው። ቤተሰቦቼ እጅግ በጣም ብዙ ትርጉም ሊኖረው ይችላል ለዚህ አረፍተ ነገር። እናንተ ደግሞ በተለያየ ጊዜ መጠቀም ትችላላችሁ ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። የሰው ይላል። ትርፍ ይላል። በጣም አሪፍ። የለውም። ሁሉም ይላል። የራሱ የሆነ ይላል። በጣም አሪፍ። ቦታ ቦና ታ ሁለት ፊደል ነው። ቦታ ይኖረዋል ይላል ማለት ነው። ውድ ቤተሰቦቼ በጣም ጠቃሚ አረፍተ ነገር ነው። እስኪ አንድ ላይ ሰብሰብ አድርገን እናነበዋለን። የሰው ትርፍ የለውም፣ ሁሉም የራሱ የሆነ ቦታ ይኖረዋል ይላል። አያችሁት? ሰውን ምንም ቢሆን መናቅ የለባችሁም። ምናልባት ለእናንተ ላይጠቅማችሁ ይችላል። ያ ሰው ግን ለሆነ ሰው አስፈላጊ ሊሆን ይችላል። ስለዚህ ሁሉም ሰው ትርፍ አይደለም። ሰው ትርፍ ሆኖ አያውቅም። ሁሉም የራሱ የሆነ ቦታ ይኖረዋል የሚለው አባባል ወይም አረፍተ ነገር ለዚህ ነው ማለት ነው። ውድ ቤተሰቦቼ ለዛ ነው የሰው ትርፍ የለውም፣ ሁሉም የራሱ የሆነ ቦታ ይኖረዋል ይላል። ወደ አራተኛውን ደግሞ እናመራለን። አራተኛው ምን ይላል? መከራን፣ መፍራት፣ መፍትሄ፣ አይሆንም፣ ነገር ሶስት ፊደል ነው። ነገር ግን ለምትኖርለት ዓላማ መከራን መቀበል ግን ትልቅ
መፍትሄ መፍትሄ ይላሉ ቤተሰቦች። መፍትሄ ይሆናል ይላል። እስኪ አንድ ላይ አብረን እናንብብ። መከራን መፍራት መፍትሄ አይሆንም፣ ነገር ግን ለምትኖርለት ዓላማ መከራን መቀበል ግን ትልቅ መፍትሄ ይሆናል ይላል። ምን ማለት ነው ካላችሁ መከራን መፍራት መፍትሄ አይሆንም። ምክንያቱም አንዳንድ መከራዎች ወይም አንዳንድ ፈተናዎች እጅግ በጣም እኛን ሊያጠነክሩን የሚመጡ ፈተናዎች ሊሆኑ ይችላሉ። ስለዚህ መከራን መፍራት የለብንም ወይም መከራን መፍራት መፍትሄ አይሆንም። ነገር ግን ለምንኖርለት ዓላማ መከራን መቀበል ግን ትልቅ መፍትሄ ይሆናል። ምክንያቱም አንዳንድ ጊዜ ቻሌንጆች ይኖራሉ። ምክንያቱም ስኬት ጋር ለመድረስ የተለያዩ ፈተናዎች፣ የተለያዩ መከራዎች ወደኛ ሊመጡ ይችላሉ። ነገር ግን ያንን መከራዎችን ወይም ያንን ፈተናዎችን በትዕግስት ካለፍን ወደ ስኬታችን ወይም ወደ ህልማችን መድረስ እንችላለን ማለት ነው። ስለዚህ መከራን መፍራት መፍትሄ አይሆንም፣ ነገር ግን ለምትኖርለት ዓላማ መከራን መቀበል ትልቅ መፍትሄ ይሆናል ይላል። ስለዚህ ለምትኖሩበት ዓላማ ዋጋ መክፈል ያስፈልጋል። እስከ ጥግ ነው መክፈል ያለባችሁ ማለት ነው። ውድ ቤተሰቦቼ እጅግ በጣም ጠቃሚና ስትሬንግዝ የሚሰጥ አረፍተ ነገር ነው ማለት ነው ይህ አረፍተ ነገር። ስለዚህ እናንተ ደግሞ ደጋግማችሁ በማንበብ እንዲሁም በደፍተራችሁ እየጻፋችሁ የመጻፍ ክህሎታችሁንም ወይም የእጅ ጽሑፋችሁንም ማሻሻል ትችላላችሁ ማለት ነው። የምትችሉት በሙሉ በኮመንት ስር እየገባችሁ የራሳችሁን እየጻፋችሁ ከዚህም ደግሞ የወደዳችሁትን እየጻፋችሁ ኮንፊደንሳችሁን ቢውልድ ማድረግ ወይም ማሳደግ ትችላላችሁ። እኛንም ደግሞ ላይክ፣ ኮመንት፣ ሼር በማድረግ እና ኮመንት በመጻፍ በተለይ ከነዚህ አረፍተ ነገሮችን የወደዳችሁትን ብዙዎች እየጻፋችሁ ነው። እናንተ ደግሞ መጻፍ ያልጀመራችሁም ዝም ብላችሁ የቻላችሁትን በመሞከር ራሳችሁንም እንድታበረታቱ እኛንም ደግሞ እንድታበረታቱ ይሆን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አምስተኛው እናመራለን። አምስተኛው ምን ይላል? ድካምህን የሚረዱህ ያሸከመው ሳይሆን የተሸከሙ ናቸው። ናና ቸ ከዛ ው አለች ናቸው ይላል። እስኪ አንድ ላይ አብረን እናንብብ። ድካምህን የሚረዱህ ያሸከሙ ሳይሆን የተሸከሙ ናቸው ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ጊዜ በዛ ሰው ቦታ ሆነን ካላየን ወይም ያ ህመም እኛ ላይ ደርሶብን ካላየን የአንዳንድ ሰውን መከራ እንረዳም ወይም የእኛንም መከራችን ሰዎች አይረዱንም። ምንም ከውጪ ሲታይ መልካም መስሏቸው የተለያዩ ነገሮችን ያወራሉ። ነገር ግን የምናሳልፈውን የምናውቀው እኛ ነን ማለት ነው። ውድ ቤተሰቦቼ ለዛ ነው ድካምን የሚረዱ ያሸከሙ ሳይሆን እንዳንተ ወይም እንደናንተ የተሸከሙ ናቸው ይላል። ድካማችሁን የሚረዱ የተሸከሙ ናቸው እንጂ እናንተን ያንን ድካም እንድትሸከሙ ምክንያት የሆኑ ሰዎች አይደሉም ማለት ነው። ውድ ቤተሰቦቼ እነርሱ አይረዱም። ስለዚህ ሁል ጊዜ ማየት ያለባችሁ ነገሮችን በሰው አንግል ሆናችሁ ያ ሰው ምን አይነት ህመም እያሳለፈ ነው፣ ያ ሰው ምን አይነት መከራ ውስጥ እያለፈ ነው የሚለውን ሳታጠኑ እሱ ሰውዬ የሚያልፍበት መንገድ አይገባችሁም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል ስድስተኛ? ሰዎች ይላል። በጣም አሪፍ። ሲገፉ ይላል። ተንደርደር እንጂ አትውደቅ ደህና ቦታ ትደርሳለህ ይላል። እስኪ አንድ ላይ አብረን እናንብብ። ሰዎች ሲገፉ ተንደርደር እንጂ አትውደቅ ደህና ቦታ ትደርሳለህ ይላል። አያችሁት? የሰዎችን ግፊያ መጥላት የለባችሁ ማለት ነው ቤተሰቦቼ። ምክንያቱም ሁል ጊዜም አይታችሁ ከሆነ ግፊያ ወደፊት ነው የሚያስኬዳችሁ እንጂ ወደ ኋላ አያስኬዳችሁም። ስለዚህ ሰዎች ሲገፏችሁ ተንደርደሩ ወይም ወደፊት ሂዱ እንጂ
በጭራሽ መውደቅ የለባችሁ ማለት ነው። ለዛ ነው ሰው አንዳንዴ ሰዎች በጣም በገፉን ቁጥር እኛ ወደ ስኬታችን እየቀረብን እንሄዳለን ማለት ነው ውድ ቤተሰቦቼ። ስለዚህ ለሰው ወሬ፣ ለሰው ቅናት እና ለተለያዩ ሰዎች በእኛ ላይ ለሚያወሩ ነገሮች ቦታ መስጠት የለብንም። እኛን ሲገፉ ወደፊት ለመጓዝ መንደርደር እንጂ መውደቅ የለብንም የሚለውን ሐሳብ ሰዎች ሲገፉ ተንደርደር እንጂ አትውደቅ፣ ደህና ቦታ ትደርሳለህ የሚለው አረፍተ ነገር በደንብ ይገልጸዋል ማለት ነው ውድ ቤተሰቦቼ። ወደ ሰባተኛው እናመራለን። ምን ይላል? ነገ። ነገ በጣም አሪፍ። የምትቆጭበትን ነገር ይላል። በጣም አሪፍ። ዛሬ በይሉኝታ መጀመር የለብህም ይላል። እስኪ አንድ ላይ አብረን እናንብብ። ነገ የምትቆጭበትን ነገር ዛሬ በይሉኝታ መጀመር የለብህም። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ ነገ የምትጸጸቱበትን ነገር ወይም እናንተ ነገ የምትቆጩበትን ነገር ዛሬ ለይሉኝታ ብላችሁ መጀመር የለባችሁም ማለት ነው። ውስጣችሁ ካላመነ በጊዜ ማቆም ይቻላል። ምንም አይነት ነገር ቢሆን በጊዜ ቢቆም ይመረጣል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ስምንተኛው እናመራለን። ምን ይላል? ተስፋ አትቁረጥ ይላል። ከዚህ መከራ በኋላ ህልምህን ትኖር ይሆናል ይላል። እስኪ አንድ ላይ አብረን እናንብብ። ተስፋ አትቁረጥ፣ ከዚህ መከራ በኋላ ህልምህን ትኖር ይሆናል። ስለምንድን ነው የሚያወራው ወይም ምንድን ነው እዚህ ጋር ለማለት የፈለገው ካላችሁ ሁል ጊዜም ቢሆን አንድ ነገር ማወቅ ያለባችሁ በምንም አይነት ሁኔታ ላይ ሆናችሁ እንኳን ተስፋ መቁረጥ የለባችሁ ማለት ነው። በምንም አይነት መከራ ላይ ልትሆኑ ትችላላችሁ። ነገር ግን ከዛ መከራ በኋላ ህልማችሁን ልትኖሩ እኮ ትችላላችሁ። አንዳንድ ጊዜ በጣም ደርሰንበት ይደክመን ይሆናል። አንዳንዴ ብዙ ፈተናዎችን አልፈን መጨረሻ ላይ ወደ ስኬታችን ወይም ወደ ህልማችን ቀርበን እንኳን በጣም ይደክምና ለመተው ወይም ተስፋ ለመቁረጥ ብዙ ጊዜ እንወስናለን። ነገር ግን ምንም ያህል ከመጣንበት ስለማይርቅ ኦልሞስት ስለደረስን ተስፋ መቁረጥ የለብንም ማለት ነው ውድ ቤተሰቦቼ። ስለዚህ እናንተ በህይወት እስካላችሁ ድረስ ምንም አይነት ነገር አላበቃም፣ ለማስተካከል እድል አላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ፣ እጅግ በጣም አስተማሪ የሆኑ ትምህርታዊ ነገሮችን እንዳገኛችሁት ሙሉ እምነት አለኝ። ዛሬ ያየነው ወደ 8 የሚጠጉ እጅግ በጣም አስተማሪ የሆኑ የህይወት ምክሮችና አረፍተ ነገሮችን በደንብ አንብበናቸዋል። እናንተ ደግሞ እነኚህን አባባሎችና አረፍተ ነገሮችን ደጋግማችሁ እንድታነቡና የምትችሉት በሙሉ በደብተራችሁ እየገለበጣችሁ የእጅ ጽሑፋችሁን ችሎታ ማሳደግ የምትችሉ መሆንና እንዲሁም በማንበብ የምንባብ ክህሎታችሁን የመጻፍ ክህሎታችሁን በቀላሉ ማሳደግ ትችላላችሁ። ይረዳችኋል ማለት ነው ውድ ቤተሰቦቼ። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም በየጊዜው በዚህ ቻናል የሚለቀቁ እጅግ በጣም አስተማሪ የሆኑ ትምህርቶች ወይም ቪዲዮዎች በቀጥታ ወደ እናንተ የሚደርሱ ይሆናል። አንዴ ሰብስክራይብ ካረጋችሁ ማለት ነው ውድ ቤተሰቦቼ። እጅግ በጣም ብዙ ተማሪዎች ደግሞ ይህንን ቻናል በመከታተል ማንበብና መጻፍ ስለቻሉ እናንተም ይህንን ቻናል እንድትከታተሉ አበረታታችኋለሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ
ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ስትፈልጉ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በአጭር ጊዜ ውስጥ አቀላጥፋችሁ ማንበብ መጻፍና መናገር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም በዋትስአፕ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።